ዝና እንግዲህ ማህሌትን ምሳሌን እንዴት ገድላት እየጠየቃት ነው ማለት ነው። ምክንያቱም አሁን ላይ ብሩኬ ስለሌለና ምሳሌ ደግሞ አሁን ላይ ከሞተች ቤቱን ያንቺ ነው ብሎ እንግዲህ ማህሌትን እያደፋፈራት ይገኛል ማለት ነው። ዝና አሁን ላይ ብሩኬን የት እንደታገተና የት እንደሆነ ያውቃል። ነገር ግን አሁን ላይ ምሳሌን የሆነ ነገር ካደረጓት ማህሌት እንግዲህ ክስ አቅርባለች ማለት የቤቱን ነገር ማለት ነው። የራሷን ይሄንን ነገር ስላቀረበች ፖሊሶቹ እንግዲህ ምሳሌ ከሞተች ለሷ የሆነ ነገር ያደርጉላታል በማለት ነው ይሄንን መረጃ የሰጣት ማለት ነው። ግን ምሳሌ በኔ በኩል መሞት የለባትም ብዬ ነው ማስበው። ምክንያቱም ምንም ማታቅልጅ እንዴት በእነሱ ጨዋታ ውስጥ አስገብተው እንደዚህ ሊያደርጉ ይችላሉ? ዝና በጣም ከባድ ሰው ነው። እንግዲህ ማህሌት ብትረዳ ኖሮ ምሳሌን ግዳያቱ ሲል ነበር ማህሌት መንቃት ያለባት ከዝና መሸሽ ያለባት። ምክንያቱም ምን ያክል ከባድ ሰውና መጥፎ ሰው መሆኑን በዚህ ብቻ ማወቅና መረዳት ትችላለች ብዬ ነው ማስበው። በዚህ ኤፍራታ በጣም ደስ የምትልጅ ነች። ምክንያቱም ዝናን ታቋለች እንደ ብዙም አትቀርበው ማህሌት ምን ይድብስ ስትላት ኤፍራታን አይን ያልሄድም ብላ ትቀራለች። ምክንያቱም የዝናን ከባድ ስራና እንግዲህ ክፉነት ስላየችና ስላወቀች አሁን ለኤፍራታ ከእንደዚህ አይነት ነገሯ ተቆጥባለች ማለት ነው። እንግዲህ ማህሌት እንዳየነው ከሆነ አሁን ላይ ወደነ ቅድስቴ ቤት እየሄደች ነው ያየነው ማለት ነው። መድብል ደግሞ ማህሌትን አሁን ላይ ይፈልጋታል። ምክንያቱም ብሩኬ ባልየውስ ከሆነ ድረስ እንግዲህ ብሩኬ ላይ ምን እንደተፈጠረ ምን እንደሆነ ማህሌት ብዙ መረጃዎችንና ብዙ ነገሮችን ከዝና ስለምታውቅና ስለሚነግራት ይሄንን ነገር ደግሞ መድብል ከሷ ለማወቅና ብሩኬ አሁን ላይ ያለበትን ሁኔታ እሷ መታቆ ሆነ እንግዲህ እየጠየቃት ይገኛል ማለት ነው። ስለዚህ አሁን ላይ መድብል እንግዲህ ማህሌትን ይዛታል። አሁን ላይ መድብል ብቻውንም አይደለም ሞገስና ዳጣም አለች። እንግዲህ ለሶስት ነው ማህሌትን እየተከታተሏት ይገኛሉ። ማህሌት ደግሞ የሄደችው ቅድስት ቤት ወይም ብሩክ ቤት ነው። ያኔ ይዟታል። ስለዚህ ማስለፍለፍ ይችላሉ ብዬ ነው ማስበው ማለት ነው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ መድብል ኤፍራታን ይዟታል። ምክንያቱም ኤፍራታን ከዚህ ቀደም ገንዘብ ሰጥቷት ማህሌት ከዝና የምታመጣውን መረጃዎችና ወሬዎች ለሱ እንድትነግረው ተስማምቶ ነበር ማለት ነው። ስለዚህ አሁን ላይ ኤፍራታን ከማህሌት ጋር ሲያያት ይሄን ነገር ወደ ራሱ ማዞርና ጨዋታውን መቀየር ስላለበት መድብል ለኤፍራታ በመደወል ማህሌት ብቻዋን ማግኘት ስለሚፈልግ ማለት ነው ለኤፍራታ በመደወል እንግዲህ ቀሪ ገንዘቧን ሊሰጣት እንደፈለገ አስቦ ይሸውዳታል ማለት ነው። ኤፍራታ ደግሞ እንግዲህ ካሁን ገንዘቤን እቀበላለሁ ብላ ማህሌትን ጥላ ስትሄድ ያኔ ደግሞ እነ መድብልና እነ ሞገስ ማህሌትን ተከትሏታል። እኛም እንግዲህ እንዳየነው ድል ለሞገስና ለነመድብል ብለናል። እናንተም እስቲ በዚህ ጉዳይ እንዴት ናችሁ? ለነመድብል ድል ማለት አለባችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ እንግዲህ ሞገስ ለመድብል እንዳለው ከሆነ ማህሌት ስለ ብሩኬ ብዙ ነገር እንደምታውቅና የሷ ሚስጥረኛ እንደሆነ እንግዲህ አብረው ይያሉ በጣም ስለሱ ብዙ ሚስጥሮችን እንደምታውቅ እንግዲህ ለመድብል ነግሮታል ማለት ነው። ስለዚህ አሁን ላይ ማህሌት ከብሩኬም ወይም ደግሞ ከዝናም ደግሞ ሚስጥሮች ይዛ ትገኛለች። አሁን ላይ መድብል እያደረገ ያለው ምንድነው? ማህሌት ከዝና ጋር አብራ ስለምትሆንና ስለምትውል ዝና ደግሞ የራሱን አንዳንድ ነገሮች ለማህሌት ይነግራታል ሚስጥሮች ምናምን ማለት ነው። ስለዚህ እነዛን ሁሉ ነገሮችና ሚስጥሮች አሁን ላይ መድብል ይሄን ነገር ያውቃል ይሰማል። ከማን? ከማህሌት። መቼ? አሁን ላይ እንግዲህ አሁን ማህሌትን ከያዛትና እሷን ካገታት ስለ ዝናና ስለ ብሩኬ እሷን በደም ተናገራለች ብዬ ነው ማስበው። በተለይ ስለ ዝና እንግዲህ ያሰበውን ነገር ወደፊት ምን እንደምታደርግ ከተናገረች እንግዲህ ለመድብል ይቀልዋል ብዬ ነው ማስበው። አሁን ላይ ሞገስና መድብል አንድ ላይ በመሆን ዝናን መጣል እንዳለባቸው ተናግረዋል፣ ተወያይተዋል። ምክንያቱም
ሞገስ እንግዲህ ለሚስቱ ለሉላ ሲል ይሄን ነገር ማድረግ አለበት። መድብል ደግሞ ለብሩኬ ለወንድሙ ሲል ይሄን ነገር እንግዲህ ደፈር ብለው ለሁለቱ ነው ማድረግ አለባቸው ብዬ ነው ማስበው። ስለዚህ አንድ ከሆኑ ሁለቱ እንግዲህ ዝናን መጣል አያቅታቸውም ማለት ነው። ስለዚህ የዝና ክስረትና የዝና መጨረሻው በኔ በኩል የደረሰ ይመስለኛል ብዬ ነው ማስበው። ሌላው ጉዳይ ደግሞ እንግዲህ የቅድስትና የዳጣ ነገር በጣም ነው የሚገርመው። ቅድስት አሁን ላይ ለብሩኬ እንግዲህ ወርቁን ሳሰጠው መጥፋቱ በጣም ነው እየተበሳጨችና እየተናደደች ያለችው። ምክንያቱም ብሩኬን ስለምትፈልገው ያኔ እንደዛ ገፍትራው ባትወጣ ኖሮ ይሄኔ ከብሩኬ ጋር ትክክለኛ እንደ ፍቅረኛ ትሆን ነበር ብዬ ነው ማስበው። ዳጣ ግን እንደ ከዚህ ሲሰማ እንግዲህ በጣም ነው የተናደደችው ማለት ነው፣ የደነገጠችው። ምክንያቱም ከብሩኬ ጋር አንድ ላይ የሆኑና እንግዲህ ወርቁንም የሰጠችው ነበር የመሰላት ዳጣ። ነገር ግን ቅድስት ይሄን ነገር እንዳላደረገች ለዳጣ ስትነግራት ዳጣ በጣም ደንግጣለች። ካልሆነ በቃ ለማን ያለችው ለመድብል ሰጪው ብላታለች። የሚገርም እኮ ነው የዳጣ ነገር። በቃ ጭራሽ ሙርት ይዝባታለች ቅድስት ላይ ምን እያለች በቃ ለብሩኬ ካልሰጠችው ለመድብል ለምን አሰጪውን ብላ አሁን ላይ ዳጣ ሙድ እየያዘችባትና እየተጫወተችባት ነው የምትገኘው ማለት ነው። ስለዚህ አሁን ላይ እንግዲህ ዝና የመድብል መምጣትና አሁን ላይ ስለ ዝና ያጣራ ስለሆነ በጣም ጨንቆታል ማለት ነው። ማህሌትን በተደጋጋሚ ጊዜ እየጠየቃት ያለው ነገር ምንድነው? መድብል ለምን መጣ፣ ለኔ ስለኔ ለምን ማወቅ ፈለገ የሚሉትን ጥያቄዎች ለማህሌት እየነገራት ይገኛል። ነገር ግን ማህሌት ይሄንን ነገር እንደማታውቅና ነገር ግን ከብሩክ የባሰ መድብል የሚባለው ሰይጣን ነው ያለች እንግዲህ ዝናን እያስፈራራችው ነው ማለት ነው። ዝና እንግዲህ ጉራው አይቻልም ጭራሽ በቃ የባሰ በየቀኑ የምንሰማው ስለ ዝና ራሱ እያወራ ጉራውን ነው እየነፋ ያለው ማለት ነው። ነገር ግን አሁን ላይ ማህሌትን ወንጀለኛ ለማድረግ እያሰበ ነው ያለው ማለት ነው። ማህሌት አትነቃም። አሁንም ቢሆን ዝና ማህሌትን ብዙ ጊዜ እየተጠቀመባት ቢሆንም እሷ ግን እየነቃች አይደለችም ማለት ነው። ስለዚህ ማህሌትን ምንድነው ያላዘና ምሳሌን እንድትገደልና ምሳሌ ከሞተች ደግሞ ብሩኬ ከተደበቀበት ይወጣል ብሎ እንግዲህ ዝና የብሩኬ መጥፋት ላይ እጁ እንደሌለበት ነው እያወራ ያለው። ነገር ግን አሁን ላይ ምሳሌ የሆነ ነገር ከሆነች ብሩኬም ከሌለ ቤቱን ያንቺ ይሆናል በማለትና በማጓጓት እሷን ይሄንን ወንጀል እንድትሰራ እየጠየቃት ይገኛል። ምሳሌ እንግዲህ ምንም ማታቅ ህፃን ልጅን መግደል ማለት ምን ሚሉት ነው? ማህሌት በዚህ ተስማማለች በቃ። ምክንያቱም ገንዘብና ጥቅም ብር የሚያታልላት ልጅ እስከሆነች ድረስ ከዚህ በፊትም እንግዲህ ከብሩኬ ጋር ያለች ለመግደል አሰባ ነበር፣ ልጇም ስላልሆነች ማለት ነው፣ እንጀራና ስለሆነች። ስለዚህ አሁን ላይ ዝና ያላትን ነገር በሙሉ ተቀብላ ምሳሌን ለመግደል ተስማምታለች ማለት ነው። ስለዚህ ዝና እየተጫወተባት እንደሆነ አታውቅም። ማህሌት እንግዲህ ሞኝ ነች፣ ልክ እንደ ኤፍራታ እንኳን አትሆንም። ኤፍራታ ምንም ቢሆን ትጠነቀቃለች፣ እንደዚህ አይነት ነገር ላይ ሪስክ አትወስድም። ነገር ግን ማህሌት ሪስክ ወስዳ ያንን ቤት ለመውረስና ለመያዝ ይሄንን መጥፎ ተግባር ልታደርግ ነው ማለት ነው። ነገር ግን ብሩኬም ባይኖር አሁን ላይ እንዴት ብላ ደፍራ ነው መድብል ያለ ይሄንን ነገር ለማድረግ የምትፈልገው ማለት ነው። ምክንያቱም መድብል መቼም ቢሆን እንደማይተኛ ይታወቃል። ዝናንም እንደዘረረው እሷ አላየችም ያኔ። እንግዲህ አሁን ላይ ጭራሽ መድብል ያለ ምሳሌ ለመግደል ማሰቧ ራሱ ለሷ በጣም ትልቅ ስህተት ነው። ዝና ማህሌትን ትልቅ ስህተት እንድትሰራ ያደረገ ነው፣ መድብል ያለ እንደዚህ አይነት ነገር እንድታስብ ማድረጉ። ስለዚህ ማህሌት እንግዲህ ያንን ነገር ለማድረግ ብትፈልግም እንግዲህ መድብል አለ ካልሆነ ግን ስታደርግ ቢያዩት ራሱ በቃ ቢመለከቷት ቀስ ብሎ ተደብቆ ቢያዩት እሷን ለፖሊስ እንደሚሰጧት ነው በቃ በእርግጠኝነት። ካልሆነ ግን ፍትህ መኖር አለበት ማለት ነው። ለምሳሌ ጭራሽ ምሳሌ መነካት የለባትም በእነሱ ምክንያት እሷን እንዲጎዷት መድብል ማድረግ የለበትም። እንግዲህ የወንድሙ አደራ ልጅ ነች። እስካሁን ብሩኬ እስከሌለ ድረስ መድብል ምሳሌን የመጠበቅ ኃላፊነት አለው።
ስለዚህ ማህሌት እቀድማለሁ ስትል መድብል ቀድሞ ያዋርዳታል ብያስባለሁ። እስቲ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ምሳሌ ክፍል 78 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።